እንደ አንድ ኦዲየንስ እንደ አንድ ተመልካች እንደዛ አይነት ነገር ብሎም እንደ ወዳጅ እንደዛ አይነት ነገር መስማት ልብ ማለቴ ልብ ይሰብራል። ብሩኬና ሀይሚ እዚህ ደረጃ ይደርሳሉ ብለን አንድም ቀን አስበን አናቅም። እኔ አስቤ አላቅም። ግን አሁን ላይ ውዶቼ በጣም ይሆናል ሌላ እየከፋኝ ነው ያለው። እግዚአብሔር ነው የምላችሁ። ይሄ ማስመሰል ምናምን እኔ ጋር የለም። እና ያው ዛሬ እንግዲህ ቤካ እንዲሁም ፍፄ ብሩኬ ነገሮቹን ለማስተካከል አንድም ጓደኛ የለ ወይ የሚያስታርቅ አረ ነገሩን የሚፈታ የለም ወይ ሲባል ነበረ። ዛሬ ቤካና ፍፄ እንዲሁም ብሩኬን ጠርተውት ያለውን ነገር አውርተውበት ነበረ። ብሩኬ አሁንም እልሁ አልበረደለትም። ሀይሚም ያው እልህ ውስጥ ናት። ሁለቱም አንቺም እልህኛ እኔም እልህኛ በሚለው ሁለቱም እልህ ውስጥ ናቸው። ነገር ግን በፍቅር ውስጥ እልህ ካለ ተያይዞ ገደል መግባት ነው የሚሆነው ማለት ነው። እኔ እንጃ አላቅም። እኔ እውነት ለመናገር ያክል ብሩኬ ማለት ነው እንደው አንተ ነገሩን ካበረድከው ሀይሚ ሴት ልጅ ናት። እንደው አልመለስም፣ ይሄን ነገር አላበርደውም። እኔ በቃ ተናድጃለሁኝ አንተ በሰራኸኝ ፕራንክ ካለች ሀይሚ እንወቅሳታለን። እውነት ግን እስቲ አንተ ነገሩን አበርደውና ከዳኒ ጋር ያለውን ነገር በቃ ፍተው ለመፍታት ሞክር። ማለት እውነትን ነው የምፈልገው እያልክ ነው። ምንም እውነት የለም ብሩኬ። እውነቱ እኮ አንተን ከሀይሚ መነጠል ነው። ይሄ እኮ ግልጽ እኮ የሆነ ነው ብሩኬ። እዚጋ እውነቱ አንተን ከሀይሚ መነጠል መለያየት ነው። ዳኒ ሀይሚን ፈልጓት አይደለም። ዳኒ የፈለገው ሀይሚን ካንተ መለየት ነው። አለቀ። የዳኒ እነዛ ደግሞ ግሪ ሰዎቹ በሀይሚ አይ ቲንክ እኔ እንደተረዳሁት መሸቀል በሀይሚ አጓጉል የሆነ አድናቆትን የሆነ ነገርን እያደረጉ የማስመሰል ስራን እየሰሩ አንተን ለማጥላላትና እንደገና ደግሞ በቃ ሀይሚ ብቻ ናት እዚህ ጋር ተወዳጅ ለማስባል በቃ በእንደነዚህ አይነት ሙዶች ሁለታችሁን ውስጥ ቅሬታ እንዲፈጠርና እስከ መጨረሻ እንድትለያዩ የተደረገ እኮ ነገር ነው። ብሩኬ ይሄ ግልጽ ሳይሆን ልቀርቶ ነው እንዴ? ቆይ ለማን ብለህ ነው እንደዚህ ውስጥ የገባኸው? ራስን ታውቀው የለ እንዴ? ከዛ የበለጠ ደግሞ ሀይሚ ታውቃለች። ሀይሚ እንድትጠረጥርህ ያደረጋት የሶሴና ያንተ ክሎዝ ፍሬንድ መሆን ነው። ክሎዝ ፍሬንድ ናችሁ። እንደገና ደግሞ ነገሮቹ ተደራረበ በሰዓቱ ሩም ውስጥ ነው። አንተ ቤት ጠርተሃት ነው። በቃ ሀይሚ እንድታምን ያደረጋት ነገር ምንድን ነው? ሶሴን ቤት ጠርተሃት አልጋ ላይ ፕራንክ መስራት፣ እንደገና ደግሞ ከዛም አልፎ ደግሞ ዳኒ መጥቶ ይህ የተደበቀ ነገር ይኸውና ምናምን ብሎ ፎቶ ማሳየቱ፣ ያለፈ ቴክስት አምጥቶ ማሳየቱ፣ ሀይሚ ያላየችውን ቴክስት ለመጀመሪያ ጊዜ ማሳየቱ፣ ይሄ ነው ሀይሚን እንድታምን ያደረጋት እንጂ በአንተ 100% እኮ ሀይሚ ትተማመናለች። ስንት ጊዜ ነው ስለ አንተ ስትዘምር የነበረው? ስንት ጊዜ ነው ሀይሚ በብሩኬ ኮራለሁኝ እኔ በአንተ ኮራለሁኝ ስትል የነበረው? አንተም በሀይሚ ኮራብሻለሁኝ ስትባባሉ የኖራችሁት ስንት ጊዜ ነው? ይሄን በውሸት ነበረ ስትሉ ነው የነበራችሁት? እንዲህ ብሩኬ ይሄ ሰው ምንም ነገር የለውም። በቃ ከሀይሚ ጋር ፒስ ፍጠርና ልጁን አሳፍሩት። ያቀደውን ሴራ አክሽፉበት። ለምን በዚህ ልክ ብሩኬ እንደዚህ እንትን ትላለህ? ውስጥ ትገባለክ? ምንም መረጃ የለውም። በቃ በውሸት ነው። እዚች ጋር ሀይሚን ብትሆኒ ፕራንክ ነው ያደረገሽ ብሩኬ። አለቀ እዛ ጋር ማለት ነው። ከአንቺ የደበቀው ነገር የለም። ይሄ ሰው በውሸት ነው። አንቺ ደግሞ ዳኒን አምነሽ ከዳኒ ጋር ነው ያለሽው አሁን ላይ ማለት ነው። ዳኒን አትስሚው። ገደል እየከተተሽ ነው። ሀይሚ ንቂ እንዴ! አንቺ ከዳኒ ጋር በምትሆኒበት ሰዓት ከዳኒ ጋር በምትዋሪበት ሰዓት ብሩኬ የሌለ እየጠረጠረሽ ነው ያለው። ፈልጎሽ ነው ብሩኬ ፈልጓት ነው እያለ ነው ያለው አሁን ላይ ማለት ነው። የኔና የሷ ነገር አብቅቶለታል እዚህ ጋር ምናምን ነገር። ብሩኬ ይሄ ቃል ለኛ በጣም ያመናል። መስማት ራሱ ከባድ ነው። እውነት ለጆሮ የሚከብድ ነው። ምክንያቱም የእናንተ መለየት ሳይሆን የምንፈልገው አብሮነታችሁን ነው።
አዎ ስንት መለየት እንድትለያዩ የሚፈልጉ ሰዎች ነበሩ። ሰው ተቀጥሮ ነበረ እናንተን ለመለያየት ግን አልተሳካላቸውም። ያ ሁሉ አልፋችሁ መታችሁ እዚህ ደርሳችሁ በሐሰተኛ ባለፈ ነገር እዚህ ደረጃ መድረስ ልክ ነው ትላለ ብሩኬ? ለአንተ ልክ ነው? ምናልባት ዛሬ ላይ ልክ ሆኖ ሊታይህ ይችላል። ነገ ስትለያይታችሁ ሁሉን ነገር ስታዩት ተራርቃችሁ እኛ እኮ በሰው ወሬ ነው የተለያየ ነው። እኔና ሀይሚ እኮ እንዋደድ ነበረ። እኔና ሀይሚ ብዙ ነገሮችን አሳልፈን ነበረ። አንተም እሷም ትሉ ይሆናል። ነገር ግን እኔ እንደኔ ማለት እንፈልገው እንደው ስለፈጠራችሁ ነገሩን አብርዱት፣ ታረቁ። ቤተሰብ የእናንተን አንድነት፣ የእናንተን ሰላም፣ የእናንተን እርቅ በጉጉት እየጠበቀ ነው። እኔ ይሄንን ነው ማለት እንፈልገው። እኔ እንጃ ማን ደስ እንዲለው እንደሆነ አላቅም። ማን ደስ ለማሰኘት እንደሆነ እኔ አላቅም። እንደዚህ ሁለታችሁ ምልህ ውስጥ እንዴ ምንድን ነው? ምን እውነት አለው? ምንም እውነት የለውም። ይሄ እኮ የተቀነባበረ ሴራ፣ የውሸት ሴራ፣ ሀይሜን እንድትጠላት እንድትርቃት ምናምን በቃ አለቀ። አንተና ሀይሜ አብራችሁ ስትሆኑ ታምራላችሁ፣ ይቀናባችኋል፣ ይቀናሉ። በቃ አለቀ፣ ይቀናሉ። አንተ ከሀይሜ ብትርቃት በጣም ደስተኛ የሚሆኑ ሰዎች አሉ። ይሄ እኮ ግልጥ እኮ ነው እንዴ ብሩኬ፣ አንተ ራስህ መንቃት አለብህ እዚህ ጋር ማለት ነው። ከሀይሚ አብቅቶልናል ምናምን ርብ እመቤት የሰምቲ አረ ተው፣ እውነት ተው። ሰው ልጅ በሰው ወሬ ህይወቱን ያፈርሳል እንዴ? እኔን እኮ ራሴ ነኝ የማውቀው ስተቴንም ጥፋቴንም እኔ ነኝ የማውቀው። ጨዋነቴንም ባለጌም ከሆንኩኝ ራሴ ነኝ የማውቀው እንጂ ሰው መጥቶ እሷ ባለጌና ስላለ ብሩኬም እንደዛው ባለጌነ ስላለክ እስካላደረግከው ድረስ ምን አገባ? 30 ጊዜ ማንንስ እንትን ቢል ምን አስጨነቀ? 30 ጊዜ ባለጌ ነው ብሩኬ እንደዛ አድርጓ ብትባል ንጽህናን ራስ እኮ ነው የምታውቀው እንዴ። እና ብሩኬ ብትረጋጋ ጥሩ ነው። አንቺም ሀይሚዬ ብትረጋጊ ጥሩ ነው። ከዝዳን የሚባል ሾካካ ሰው ራቂ። የኔ ውድ የኔ ትንሽዬ እንዴ እግዚአብሔርን ኧረ